ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በግብጽ የአንድ ሳምንት ጉብኝት አድርገዋል። በቆይታቸውም ከግብጽ አቻቸው ፓትርያርክ አቡነ ቴዎድሮስና ከሀገሪቱ ፕሬዝዳንት አብዱልፈታህ አልሲሲ ጋር በሁለቱ ሀገራት መካከል ስላለው ሃይማኖታዊና ታሪካዊ ትስስር በተመለከተ ተወያይተዋል። ጉብኝታቸውን አጠናቀውም አዲስ አበባ ገብተዋል። ይነቃቸው ሰማው አዘጋጅቶታል። ዝርዝሩን ብሩክ ያሬድ ያቀርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በግብጽ የአንድ ሳምንት ጉብኝት አድርገዋል። ፓትርያርኩ በተለይ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት ከግብጽ አቻቸው ብፁዕ ወቅዱስ አቡነ ቴዎድሮስ ጋር ተገናኝተው በሁለቱ አብያተ ክርስቲያናት መካከል ስላለው ግንኙነትና በቀጣይም ግንኙነቱ በሚጠናከርበት ዙሪያ ላይ መክረዋል። የሁለቱ አብያተ ክርስቲያናት ጥንታዊውና መሰረታዊው አንድነት እንዲጸና እና ሁላችንም ተባብረን ለአብያተ ክርስቲያኖቻችን እንድንሰራ ነው እሳቸው የተነጋገርነው። የታላቁ የኢትዮጵያ ኤሌክትሪክ ኃይል ማመንጫ ግድብን በተመለከተም ውይይት መደረጉን ነው የጠቆሙት አቡነ ማትያስ የጋራ ተጠቃሚነትን ለማስፈን የሚያስችል ግንዛቤ መፈጠሩንም ተናግረዋል። በሰላም የሚደረግ ነገር ሁሉ ጠቃሚ ስለሆነ ሰላሙ፣ አንድነቱ፣ ፍቅሩ እንዲቀጥል ስምምነቱ እንዲቀጥል ብለው ነው ጥሩ ነገር ነው እሳቸው የተናገሩት። ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር በነበራቸው ቆይታም ግድቡ የግብጽን ጥቅም እንደማይጎዳ መግባባት የተደረሰበት ሁኔታ እንዳለ አስረድተዋል። ከፕሬዝዳንት ጋራም ያው ጥሩ የሆነ ውይይት ነው የተወያየ ነው። ልማቱን እንደግፋለን በሚገባ ሁሉም እንዲለማ ሀገሪቱ እንድትለማ ኤሌክትሪክ እንድታገኝ ህዝቡም እንዲደሰት እንደግፋለን ያሉት ከግብጽ ምክትል ጠቅላይ ሚኒስትር ኢንጂነር ኢብራሂም ማሃሊብ ጋርና ከሀገሪቱ እስልምና እምነት መሪ ሼክ መሐመድ አልጣይም ጋርም የተደረገው ውይይት የሀገራቱን ታሪካዊ ትስስር ይበልጥ ለማጎልበት ሰፊ ስራዎች ሊሰሩ እንደሚገባ ያመለከተ ነው ብለዋል። አክራሪነትና ጽንፈኝነትን ለማዳከም የተቀናጀና ጠንካራ ስራዎች ይከናወናሉ ብለዋል። ይህ በእንዲህ እንዳለም በግብጽ የኢትዮጵያ አምባሳደር ሙሐመድ ድሪር የፓትርያርኩ ጉብኝት የሁለቱን ሀገራት ግንኙነት ወደ ከፍተኛ ደረጃ የሚያሳድግ ነው ሲሉ ገልጸዋል። ፓትርያርኩ አዲስ አበባ ሲገቡ በኢትዮጵያ የግብጽ አምባሳደር ሙሐመድ እንድሪስ አቀባበል አድርገውላቸዋል።